አውሮፓውያኑ በአውስትራሊያ በ1996 በታንዛኒያ 35 ሰዎች በተገደሉበት የፖርት አርተር እልቂት ተከትለው ሽጉጥ በተለይም የጦር መሳሪያዎች ባለቤትነትን በተመለከተ ፈጣንና ወሳኝ ለውጦችን ማድረጓን የታሪክ ድርሳናት አስቀምጠዋል። አውስትራሊያ የጦር መሳሪያ ሕግ መሰረት አንድ ሰው በፈቃድ ካልተፈቀደለት በስተቀር የጦር መሳሪያም የተከለከለ መሳሪያ ወይም ሽጉጥ መያዝና መጠቀም እንደማይቻልና በፈቃድ የጦር መሳሪያ ባለቤት የሆኑ ሁሉም ሰዎች መመዝገብ እንዳለባቸው ጥብቅ ሕግ እንዳላትም ይታወቃል። ይሁንና መሳሪያ የመያዝ ፈቃድ ነበራቸው ብሎ ፖሊስ ባስታወቀውና በርካቶችን ያስደነገጠው በአውስትራሊያ በጅምላ ተኩስ ሰዎችን ሕይወት የቀጠፈው ድርጊት የዓለምን ትኩረት ስበዋል። በአውስትራሊያ ቦንዳይ በተባለው ባህር ዳርቻ በተከፈተ ተኩስ ሳቢያ ሕይወታቸውን ያጡ ሰዎች ቁጥር የ10 ዓመት ሴት ልጅን ጨምሮ 15 መድረሱንና የሟቾች ቁጥር ሊጨምር እንደሚችል በርካታ የዓለም መገናኛ ብዙሃን ይዘውት በወጡት መረጃ አመላክተዋል። የአይሁድ ማህበረሰብ ላይ አነጣጥሯል የተባለለት ይኸው ጥቃት 40 ሰዎችንም አቁስሏልም ነው የተባለው። የሲድኒ ፖሊስ በበኩሉ ሃኑካ በተሰኘው የአይሁዳውያን የብርሃን በዓል ላይ የደረሰውን ጥቃት የሽብር ድርጊት ነው በማለት ኮንነውታል። የአይሁድ ማህበረሰብ የሚያከብሩት ሃኑካ የተሰኘው በዓላቸው ለ8 ቀናት የሚቆይ በዓል ሲሆን በመጀመሪያው ቀን ከ1000 በላይ የሲድኒ አይሁዳውያን በቦታው ላይ እንደነበሩም ታውቋል። በሲድኒዋ ቦንዴ ባህር ዳርቻ በተከፈተው ጅምላ ተኩስ የጸጥታ አባላትና ታዳጊዎች ሳይቀሩ መገደላቸው የተገለጸ ሲሆን ከሁለቱ ጥቃት አድራሽ ግለሰቦች መካከል አንደኛው ጥቃት አድራሹ ወዲያው ሕይወቱ ማለፉ ተረጋግጧል ተብሏል። ሁለተኛውም ተጠርጣሪ እጅጉን አደገኛ በሚባል ሁኔታ ውስጥ መሆኑም ተገልጿል። የኒው ሳውዝ ዌልስ ፖሊስ ይፋ ባደረገው መረጃም ጥቃት አድራሾቹ የ50ና የ24 ዓመት አባትና ልጅ መሆናቸውን አሳውቋል። ጥቃቱን ተከትሎ በርካቶች ሀሳባቸውን እየሰነዘሩ ሲሆን የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ በበኩላቸው የጸረ ሴሜቲክ ተግባር ነው በማለት የጥቃቱን አስከፊነት በማስታወስ አውግዘውታል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሮቢዮ በበኩላቸው ከአውስትራሊያ የውጭ ጉዳይ ሚኒስትር ፔኒ ወንግ ጋር በጥቃቱ ዙሪያ በስልክ በተገናኙበት ወቅት በአውስትራሊያ ቦንዴ የባህር ዳርቻ የተፈጸመውን ጥቃት አስከፊው የሽብር ጥቃት በማለት አጥብቀው አውግዘውታል። በመሆኑም ማንኛውም ማህበረሰብ በጽንፈኛ ጥቃትና ሽብር ስጋት የተነሳ እምነቱንና ባህሉን በአደባባይ ሲያከብር መፍራት የለበትም፣ ከጸረ ሴማዊነት ጋር ምንም ስምምነት ሊኖረን አይችልም በማለት መሰል ጥቃቶችን ፊት ለፊት መጋፈጥና ማሸነፍ እንደሚገባ አክለዋል። ጥቃቱ በደረሰበት አካባቢ በተቋቋመው የመታሰቢያ ቦታ ላይ የሟች ቤተሰቦችና የአካባቢው ነዋሪዎች አበባ የማኖር መርሃ ግብር ያከናወኑ መሆናቸውም ተመላክተዋል። ጥቃቱ ለምን እንደደረሰ ምርመራ እየተደረገበት መሆኑንም የአገሪቱ የደህንነት ኃይሎች ይፋ አድርገዋል።